3 ቀን ይፈጃል። ትንንሾቹ በአንድ ቀን 24 ሰዓት ያልቅ። ያገኘሁት ሪያክሽን በብዙ በአካባቢያቸው ባሉት በጣም ስለተወደደ ነው። ከልጅነቴ ጀምሮ ብዙ እንደዚህ ቅርጻ ቅርጽ ነገሮች ላይ በረንብ እሞክራለሁ። ለየት ያሉ ዲዛይኖችን ከፈለገን ፒንተረስት ይሄ ለየት ያለ ስራ ስለሆነ ብዙ ሰው ተቀባይነት አግኝቷል። ኦፍ ኮርስ ፎቶዋቸውን የቤተሰብ ቅርጽ ነው። ይሄ ሄርሜላ በላይነህ እባላለሁ። እነዚህ የሚታዩትን የፈርጥ ወይ ደግሞ በግሊተር ስራዎች ነው የምንሰራው። ጀምሮ ብዙ እንደዚህ ቅርጻ ቅርጽ ነገሮች ላይ በረንብ እሞክራለሁ። ልብስ መቀደድ ልጅ እያለን እንግዲህ እየቀደደን ብዙ ነገሮችን እንቀጣጠል የለ ልክ እንደዛ አይነት ነገሮችን እሞካከር ነበረ። ይሄንን ትንሽ ቆይቼ ነበር ከአንድ ዓመት በፊት በረንብ አላወጣሁትም ነበር ገበያ ላይ። በመጨረሻ ለጓደኛዬ ሰራውና ስጦታ ለልደቷ ሰጠዋት እና ያገኘሁት ሪያክሽን በብዙ በአካባቢያቸው ባሉት በጣም ስለተወደደ ነው ወደዚህ ያመጣሁት። ወደ ሶሻል ሚዲያ ያመጣል። አሪፍ ተቀባይነት በትምህርት እንኳን አይደለም ሌላ የስራ ዘርፍ ነበረኝ። ልብስ ላይ ምናምን ነገር እንደ ፋሽን ሆኖ መጡ እና እዛ ላይ ነበር የጀመርኳቸው እና የመጀመሪያ ስራዬን ኤርፎን ላይ ነበረ ሰራ የነበረው። ከዛ ወደ አንድ የስራ ባልደረባ ያለ የእንቁ ሆም ባለቤት ከሱ ጋር አወጣልኝ እና ስኬች አደረገ ሰራ ነው። አሪፍ ተቀባይነት አለ። ሶስት ወር ገደማ ይሆነዋል። ሶሻል ሚዲያ ላይ 3 ወር ሊሆነው ነው እና አሪፍ ተቀባይነት በጣም አሪፍ ተቀባይነት አለ። መጀመሪያ ስዕል አድኖቹን ምናምን ነበረ የሚሰሩት የነበረው ለሱቃችን ስዕል አድኖቹን ተቀባይነት ስላለው ማንም ሰው ፒክ አድርጎ መውሰድ የሚችል ስለሆነ ለሱቅ ነበረ የሚሰሩት። በተጨማሪ ፎቶዎቹን ኦርደር ነው የምንቀበለው። 50% ሞር በደንብ ይረዳል። 50% ደግሞ ኔጌቲቭ ኮሜንቶች አይጠፉም። እሱን ሁሉ ተቋቁመህ ነው የምትሄደው። በጣም ኢዚ ነገር ይመስላቸዋል። ሲታይ ኢዚ ነገር ይመስላል። በጣም ቀናቶች ይፈጃሉ። በጣም አድካሚ ስራዎች ናቸው። በዛ መልኩ እንግዲህ ሰውንም ለማስረዳት ትሞክራለህ። ትልልቆቹ እነዚህ ስዕል አድኖቹ የሚሰሩበት ከሆነ ዲዛይኑ 1 ቀን ቢፈጅ ለመስራት 2 ቀን ማክሲመም 3 ቀን በሚል እንያዘው። 3 ቀን ይፈጃል። ትንንሾቹ በአንድ ቀን 24 ሰዓት ያልቅ ማለት ይችላል። ያሉ ዲዛይኖችን ከፈለገን ፒንተረስት አለ። ከዛ ነው ልንወስድ የምንችለው። ግን አሁን ላይ ስዕል አድኖቹንና የሰው ራሳቸው ባመጡት ፎቶ ነው የሚሰሩት።
ሶሻል ሚዲያ ቲክቶክ ላይ ነው አሁን ያለነው ሄርሚ ክራፍት በሚል ከዛ ውጪ 22 ትጋት የገበያ ማዕከል 3ኛ ፎቅ 3F 15 ያገኙናል። በስልክ ቁጥራችንም ሊያገኙ ይችላሉ 0940 32 66 84 ሄርሜላ በሚል ያገኙናል። እንጨቱ ላይ ባክግራውንድ ይለጠፋል፣ ብላክ ፕሪንት ይለጠፋል። ከዛ በራሱ ግሉ አለው፣ በግሉ ነው ስኬች እየተደረገ ግሊተሩ የሚፈሰው ማለት ነው። በተለይ አሁን ይሄ ለየት ያለ ስራ ስለሆነ ብዙ ሰው ተቀባይነት አግኝቷል። ኦፍኮርስ ፎቶዋቸውን የቤተሰብ ቅርጽ ነው ይሄ እና ሰውን አይን ይስባል፣ የመሳብ አቅም ስላለው ሞር አሪፍ ነው። እንግዲህ የለፋንበት ነገር ስለሆነ ሞር መጥተው ጎብኝተው አይተው ቢወስዱ እንላለን። ምንም አይነት ካምፓኒ ሎጎም እንሰራለን፣ ሁሉንም ነገር በትዕዛዝ ስለሆነ የፈለጉትን ሁሉንም ነገር ይሰራል። ኢፖክሲ አሉ፣ የሻይ ፕሮዳክቶች አሉ፣ ላይት ቦክስ አሉ። ሁሉንም አይነት ስዕሎች እኛ ጋር ያገኙናል። የጀመርኩት ይህን ፎቶ አለ። ፋይናላይዝ ስናደርገው አሳያችሁና መጨረሻውን አብረን እናያለን። ከግሉ በኋላ ይሄን ግሊተር እናደርጋለን። ዋናው ግብአቱ የስዕሉ ይሄኛው ነው። ደቃቁ ግሊተር ይባላል። ትንሽ ለመድረቅ ትንሽ ደቂቃዎች ይፈልጋሉ። ወደ ማለቁ እያጣራን ስለሆነ በጣም ደቃቃ ነገሮች ስላሉ እነሱን ፊልም ማድረግ አለብን። እቺ ትንሿ ሳይዝ ናት። 40 በ30 ሳይዝ የምትባለው ሳይዝ ናት። በአንድ ቀን ውስጥ ማለቅ ይችላል። ብዙ አይነት ሳይዞች አሉ። እስከ 3 ቀን የሚፈጅ ሳይዝ አለ። ትልቁ 50 በ80 ከስተም ሜድ ሜትር ከ20 በ60 ሜትር ከ50 በ80 እንሰራለን። እሱን ሳምንት ሲደርቅ መጨረሻውን እናያለን አብረን። እሺ አሁን ከሰዓታት በኋላ ስለደረቁ እናራግፈውና መጨረሻውን ውጤት ቼክ እናድርግ።
የመጨረሻ ውጤት ይህን ይመስላል። ስለዚህ እናንተ እንደዚህ አይነት የመሰሉ ፎቶዎቹን ማስታወሻ ነው የሚሆነው ለስጦታ ማሰራት ትችላላችሁ።